እግዚአብሔርን ስራ ድንቅ ነው በሉት፣ ስራ ግሩም ነው በሉት። ስራውን ያልመረመረ ሰው እግዚአብሔርን ስራ ድንቅ ነው እንዴት ሊለው ይችላል? የጎሰቆለውን ባህሪ አዳምን የጎሰቆለ ባህሪ አልነሳም። ወይም ደግሞ ከዚያ በኋላ ከጊዜ ተዋህዶ በኋላ የጎሰቆለውን ስጋ ነው የያዘው በሚለው ነገር ላይ ስተት ውስጥ የምንወድቅ እና እኛ እኮ ለመናገር ያህል ነው የምንናገረው። እመቤታችን ንጽሕት ናት ቅድስት ናትና ንጽሕት ናት ስንል ንጽሕናዋ በምን ደረጃ እንደሆነ አከናውነን መናገር አይቻልንም። በዚህ ዓለም ያለ ሰው ያለ ቲፎዞ ስለማይቆም ለእመቤታችንም ቲፎዞ የሆንም ይመስላቸዋል። አይደለም፣ እየሆንን አይደለም። ወንጌል ደግሞ እመቤታችንን ገድፎ እመቤታችንን አግልሎ እመቤታችን የሌለችበት እመቤታችን ማትነገርበት ወንጌል ደግሞ የለም። ባለፈው ትምህርታችን ያየነው ምንድነው? እንግዲህ የተዋጀንበትን ምስጢር ስናነሳ እንግዲህ የተዋጀነው አምላካችን ኢየሱስ ክርስቶስ የሰውን ባህሪው የሰውን አካሉ አድርጎ ወደዚህ ዓለም መጥቶ ባደረገው ነገር ነው የተዋጀነው። መዋጀት ማለትም ምን ማለት እንደሆነ ተነጋግረናል። ይህንን ሐዋርያትም ተባብረውበታል። እነ ቅዱስ ጳውሎስም በዋጋ ተገዝታችኋል ብሎናል። በቃ ይሄ መዋጀት ማለት ይሄ ነው፣ ተገዝታችኋል። እኛ ለራሳችን ዋጋ መክፈል አልቻልንም ነበር። እኛ ራሳችንን ወደ ቀደመ ስፍራችን መመለስ አልቻልንም ነበር። ስለዚህ እሱ መድኃኒታችን ኢየሱስ ክርስቶስ እኛ ማድረግ የማንችለውን ነገር እሱ አድርጎልን፣ እኛ መክፈል የማንችለውን ነገር እሱ ከፍሎልን ተቤዠን፣ ዋጀን ማለት ይሄ ነው። እኛ ማድረግ የማንችለውን ነገር አድርጎ እኛ መክፈል የማንችለውን ነገር ከፍሎ እሱ ዋጀን። ስለዚህ መዋጀታችን ስናወራ እንግዲህ ዋጀን የምንለው በሞቱ በትንሣኤው እነዚህም በመሳሰሉት ነው። ግን ይሄ ብቻ አይደለም። ተነሳ ለማለት ሞተ ማለት ጥንቱ ነው። ሞተ ለማለት ተወለደ ማለት ጥንቱ ነው። ተወለደ ለማለት ተጸነሰ ማለት ጥንቱ ነው እያለን ስለ ጌታ ስናነሳ ግን የጌታችን የህልወቱ ወይም የህልውና መጀመሪያው ማኅፀነ ማርያም ስላልሆነ ስጋ ለመልበስ ወይም ስጋ ለመሆን ሰው ለመሆን ወይም ስጋ ለመልበስ ማኅፀነ ማርያም ጥንቱ ነው ልንል እንችላለን። ለምን? ከዛ በፊት ስጋ ለበሰ ስለማንል። ለህልውናው ግን ለሌላ ሰው እንደዛ ነው። ለሌላው ሰው እንደዛ ነው። የኛ የህልውናችን መጀመሪያ ከአባታችን ዘር ከእናታችን ደም ተከፍሎ ያቺ የተጸነስንባት ቅጽበት ናት የህልወታችን ወይም የህልውናችን መጀመሪያ። እሱ ግን ጽንሰቱ ሳይሆን የህልውናው መጀመሪያ ቅድመ ዓለም ነበረ ብለን ነው የምናምነው እኛ። ያ ይሄ የነ ፎጢኖስን ኑፋቄ አንስተን የህልወቱ መጀመሪያ ማኅፀነ ማርያም ነው ብለው የተናገሩትን አይደለም፣ እሱ በቅድምና ነበር። ዮሐንስ ወንጌላዊ ቀዳሚው ቃል ውእቱ የሚለው ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበር ብሎ የተናገረው ነገር የነ ፎጢኖስን ኑፋቄ አክሽፎታል። ለምን? በቅድምና ነበረ ነው ያለው። ያ በቅድምና የነበረው ነው ስጋ ሆነ የምንለው። በቅድምና የነበረው ስጋ ሆነ ብለን የምንናገረው እና ይሄ ሲሆን ይህንን ነገር ያደረገው አምላካችን ኢየሱስ ክርስቶስ ጽንሰቱን ልደቱን እንደ እንግዳ ደራሽ እንደ ውሃ ፈሳሽ አላደረገውም። ቀድሞም በነቢያት ተነግሯል፣ በትንቢት ተነግሯል፣ በምሳሌ ተገልጧል። አሁን ደግሞ በብስራተ መልአክ መልአኩ ቅዱስ ገብርኤል ወደ እመቤታችን መጥቶ ተጸንሲ ብሎ ትጸንሻለሽ ብሎ ነግሯት ነው የጌታችን ልደት የሆነው። ለምንድን ነው በብስራተ መልአክ ያደረገው የሚለውን ነው የዘረዘር ነው። እንግዲህ እዛ ላይ እግዚአብሔር መንፈስ ቅዱስ እንዳቀበለን አባቶቻችን ካስተማሩን ትምህርት የተለያዩ ምስጢራትን ለማየት ሞክረናል። ምስጢረ ጽንሰቱ ግን በዚህ የሚያበቃ አይደለም። ሌላም ምስጢር ጽንሰቱ ላይ ልናነሳቸው የሚገቡ በጣም ጠቃሚ የሆኑ ነጥቦች አሉ። የጌታችንን ሰው የመሆኑን ምስጢር ለመረዳት ከፈለግን እንዲህ ከስሩ ነው መጀመር ያለብን። ከስሩ ነው የቤተክርስቲያንን ትምህርት ከስሩ ማወቅ ካልተቻለ
የተወሰነ ሐሳብ የተወሰነ ጥቅስ ይዘን የምንናገር ከሆነ ብዙ ጊዜ ከማቅናት ይልቅ ለማጥፋት የቀረብን እንሆናለን። ራሳችንም ስተን ሌላውንም የምናስት እንሆናለን። በቤተ ክርስቲያን በይበልጥ እንደዚህ እንደ ምስጢረ ሥላሴ፣ ነገረ ሥጋዌ የመሳሰሉ ነገሮች ስንናገር ሐሳባችን ብቻ ሳይሆን የምንጠቀምባቸውም ቃላቶች ጥንቃቄ ይፈልጋሉ። የምንጠቀምበት ቃል ራሱ ጥንቃቄ ይፈልጋል። ቃሉ ላይ ጥንቃቄ ካላደረግን ቃሉ ልንለው የፈለግነውን ሐሳብ አዛብቶ የሚሰማው ሰው ሐሳቡ ተዛብቶ ሊደርሰው ይችላል። ምክንያቱም የሐሳብ ሰረገላ ቃላት ናቸው። የሐሳብ መዲና ቃል ነው። በቃል ነው የሚገለጠው ሐሳብ። ያን ሐሳብ ሊሸከምልን የሚችል ቃል ፈልገን ካላስተላለፍን መልእክቱን የሚሰማው ሰው ትርጉሙን አዛብቶ ሊረዳው ወይም ትርጉሙ ተዛብቶ ሊደርሰው ይችላል እና እያንዳንዱን ነገር በተረዳ ነገር ጠንቅቆ ማወቅ፣ ጠንቅቆ መስማት ያስፈልጋል። ምስጢረ ጽንሰቱን እንግዲህ ለማየት አሁንም በዝርዝር የጌታችን ምክንያተ ጽንሱ ለመጸነሱ ምክንያት የእግዚአብሔር ፈቃድና የእመቤታችን ደግሞ ፈቃድ ነው። የእግዚአብሔር ፈቃድ ስንል እንዴት ነው? ይሄ በዮሐንስ ላይም እንደተናገረ ዮሐንስ 3:16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪልክ ድረስ ዓለሙን እንዲሁ ወዶታል። ስለዚህ እግዚአብሔር ዓለሙ በልጁ እንዲድን ስለወደደ፣ ዓለም በልጁ እንዲዋጅ፣ ልጁ ለዓለም ቤዛ እንዲሆን እግዚአብሔር ፈቃዱ ስለሆነ ልጁን ወደዚህ ዓለም ሰደደው። ይህን ስንል ደግሞ በአብ በወልድና በመንፈስ ቅዱስ መካከል ላኪና ተላኪ አሁን ላነጋገር ነው እንጂ ላኪና ተላኪ አዛዥና ታዛዥ ኖሮ አይደለም በስልጣን። ምክንያቱም አብ ወልድ መንፈስ ቅዱስ በስልጣን አንድ ናቸው፣ በፈቃድ አንድ ናቸው። አሁን ዓለም የዳነ በማን ፈቃድ ነው ብንል በስላሴ ፈቃድ ነው ዓለም የዳነ። በዓለም ድህነት ውስጥ አብም ወልድም መንፈስ ቅዱስም በፈቃድ አንድ ናቸው፣ መለያየት የለም። ቤዛ የሆነ ማን ነው ስንል ነው በተለየ አካሉ ወልድ የምንለው እንጂ ዓለም እንዲድን ወይም በዓለም መዳን ሂደት ውስጥ ፈቃዱ ያንድ ብቻ አይደለም፣ ወይም የወልድ ብቻ አይደለም፣ ወይም የአብ ፈቃዱ ነው ወልድን ያስገድደው፣ ወይም ደግሞ ወልድ አንዳንድ መናፍቃን በድሮ ዘመን የነበሩ እንደተናገሩ እርሱ አዳም ሲፈጠር የገባው ቃል ስለነበረ ዋስ ሆናለሁ ተያዥ ሆናለሁ፣ አብ መንፈስ ቅዱስ ስውት ፍጥረት ነው አሉ ይላሉ። አዳምን ስውት ፍጥረት ነው አሉ እና አሁን እኛ ሶስት አካላት ስንል ሰው በፍጥረት ስርዓት ነው ያንን ሊረዳው የሚሞክረው። ሶስት አካላት ስንል በፍጥረት አቋም በፍጥረት ቁመና ያንን ነገር ለመረዳት ከሞከረ ሰው ይሳሳታል። ለምን? በፍጥረት ቁመና ሶስት አካላት ካሉ እነዛ ሶስት አካላት ሶስት የተለያየ ሀሳብ አላቸው፣ ሶስት የተለያየ ፈቃድ አላቸው። እንዲህ አይነት አብ ወልድ መንፈስ ቅዱስ ግን ሶስት የተለያየ ሀሳብ የላቸውም። ሶስት አካላት ቢሆኑም ሶስት የተለየ ሀሳብ የለም። ሶስት አካላት ቢሆኑም ሶስት የተለየ ፈቃድ የለም። በፈቃድ አንድ ናቸው። አንዲት ምክር፣ አሐቲ ስምረት፣ አንዲት ሀሳብ፣ አንዲት ፈቃድ። ስለዚህ አብ ፈቀደ ማለት ወልድ መንፈስ ቅዱስ ፈቅደዋል። ወልድ ፈቀደ ስንል አብ መንፈስ ቅዱስ ፈቅደዋል። መንፈስ ቅዱስ ፈቃዱ ሆነ ስንል አብ ወልድ ፈቅደዋል። በአንዱ ፈቃድ ተናገርን ማለት በፈቃድ አንድ ስለሆኑ በአንዱ ፈቃድ የአባት ፈቃድ ሆኗል ብንል ወልድ መንፈስ ቅዱስ ለዛ ፈቃድ ታዘዙ። ያን ፈቃድ አንድ ሰው የራሱን ፈቃድ በሰው ላይ እንደሚጭን እነሱ ላይ ጫነባቸው ማለት አይደለም። ለዚህ ነው ቅዱስ ኤፍሬም ይህንን የፈቃድ አንድነትን ሲያሳየን እስመ በፈቃዱ ወበስምረት አቡ ወመንፈስ ቅዱስ መጽአ አዳነን፣ በአባቱ ፈቃድ በራሱ ፈቃድ በመንፈስ ቅዱስ ፈቃድ መጥቶ አዳነን። ይኸው እንግዲህ እና የእግዚአብሔር ፈቃድ ስንል ይህንን ነው።
ምክንያተ ጽንሱ አንዱ ፈቃዱ ነው ማለት ነው። በቃ ወርዶ ተወልዶ ሰውን ማዳን ፈቃዱ ሆነ። ይሄ ፈቃድ የወልድ ብቻ አይደለም እንዳልኩት የአብም የመንፈስ ቅዱስም ፈቃድ ነው። አሐቲ ስምረት ስላለን አንዲት ፈቃድ ስላለን ሌላው ደግሞ የሰው ልጅን ወክላ በእግዚአብሔር ፊት በነበራት ባለሟልነት በእግዚአብሔር ፊት በነበራት መወደድ እንደገና አካላዊ ቃል በማህፀኗ እንዲያድር እመቤታችን የነበራት ንጽህናዋ ቅድስናዋ እግዚአብሔርን የጋበዘው ስለጋበዘው ይሄ በመጽሐፍትም የተነገረ ነው። ቅዳሴ ማርያም ላይም ስንመለከት ምንድነው የሚለው? እግዚአብሔር አብ ከሰማይ ሆኖ ተመለከተ፣ ተነፈሰ፣ አሻተተ ወይረከበ ዘከማኪ እንዳንቺ ያለ አላገኘም። እግዚአብሔር አብ ከሰማይ ሆኖ ምስራቅንና ምዕራብን ሰሜንንና ደቡብን ተመለከተ፣ ተነፈሰ፣ አሻተተ እንዳንቺ ያለ ግን አላገኘም። ወይረከበ ዘከማኪ እና እንዳንቺ ያለ አላገኘም። አንድ ልጁንም ወደ አንቺ ሰደደው፣ ካንቺ ይወለድ ዘንድ አንድ ልጁንም ወደ አንቺ ሰደደው። እንግዲህ እመቤታችን ንጽህናዋ ቅድስናዋ በእግዚአብሔር ፊት የተወደደ ሆኖ ስለተገኘ ልጁን ወደዚህ ሰደደው። ግን ያ ብቻ ለመጸነሱ ምክንያት አልሆነም። ቀጣዩ እመቤታችን ደግሞ ፈቃዷን መግለጽ ነበረባት። ለምንድነው ፈቃዷን መግለጽ የነበረባት? እግዚአብሔር ከሰው ፈቃድ የሰውን ፈቃድ ተጭኖ የሰውን ፈቃድ ሳያገኝ አስገድዶ ምንም አያደርግም። ለምን? ይሄ መጀመሪያ አዳምን ሲፈጥረው እግዚአብሔር አንድ ነገር ከሰጠ ያንን የሰጠውን ነገር እኔ አምላክ ነኝ፣ እኔ ጌታ ነኝ፣ እኔ ንጉሥ ነኝ፣ እኔ ሁሉን እችላለሁ ብሎ ሲፈልግ የሚሰጥ ሲፈልግ የሚነጥቅ አምላክ አይደለም። ማድረግ ይችላል። ማድረግ ቢችልም እግዚአብሔር ማንነቱ የእርሱ ጌትነቱ ይሄንን እንዲያደርግ አያሰናብተውም። ይሄ እኛ እንደምናስበው አይነት አምባገነናዊ አካሄድ እግዚአብሔር አይጠቀምም። ስለዚህ ለአዳም ነፃ ፈቃድ ሰጥቶታል። ያ ለአዳም የተሰጠ ፈቃድ በእመቤታችን ውስጥም አለ። ስለዚህ ነው መልአኩ እመቤታችን እንግዲህ በመልአኩ ደግሞ ራሱ እግዚአብሔር እመቤታችንን ፈቃዷን ሲጠይቅ ደጁ ሲጠናት የምናየው ያንን ነው እና እመቤታችን በዚያን ጊዜ ለምክንያተ ጽንሱ የሆነ ነገር ሁለት ነገር ተገኘባት። በአንድ ንግግሯ ሁለት ነገር ተገኘ። ይኩነኒ ያለ ስትለው እንደ ቃል ይሁን ብላ ስትናገር ሁለት ነገር ነው። ይሄ ይኩነኒ የሚለው ቃለ ተአምኖ ነው፣ የእምነት ወይም የሃይማኖት ቃል ነው። ሁለተኛ ቃለ ተአዝዞ ነው፣ የመታዘዝ ቃል ነው። ሁለቱን ነገር በአንድ ላይ የያዘ ነው። እነዚህ እንደ ቤተክርስቲያን ሊቃውንት አነጋገር ሁለቱ ነገሮች በሔዋን የጠፉ ናቸው ይላሉ። ሔዋን እንደ እግዚአብሔር ፈቃድ ለመኖር እምነት ጎሏት ነበረ። በእግዚአብሔር ላይ ያላትን እምነት አጥተው ነበረ። እግዚአብሔር ብዙ ነገር ሰጥቷቸዋል፣ ብዙ ነገር አድርጎላቸዋል። የእግዚአብሔርን ድምፅ ያውቁታል። እግዚአብሔር ይሄን እንዳታደርጉ ብሎ በቃሉ ነግሯቸዋል። ሔዋን ከዛ በፊት ምንም የማታውቀው ለእሷ ማንነት ለእሷ ሕይወት ምንም አስተዋጽኦ ያላደረገ ሌላ አካል መጥቶ ይህን ብትበሉ አትሞቱም ብሎ ሲነግራት ወዲያውኑ በእግዚአብሔር ላይ ያላትን እምነት ነው ያጣችው። አሁን እንግዲህ የሰው ልጅ የመጀመሪያው በደል የሃይማኖት ጉድለት ነው ወይም የእምነት ጉድለት ነው የምንለው ለዚህ ነው። በእግዚአብሔር ላይ ፍጹም እምነት ሊኖራት ይገባ። አንተ ማነህ እንዲህ የምትል? በሕይወቴ ውስጥ ምን ድርሻ አለህ አንተ? እግዚአብሔር እኮ ይህን ያህል ዘመን አብሬው ስኖር የተናገረውን የማያደርገውን የማይናገር የተናገረውን የማያስቀር አምላክ ነው። ስለዚህ አንተ ማነህ ዛሬ መጥተህ እንዲህ የምትለው ማለት ነበረባት። ቃል አውጥታ አልተናገረችም። ሔዋንም አዳምም ቃል አውጥተው አልተናገሩም እንጂ የእግዚአብሔርን ትእዛዝ የእግዚአብሔርን ቃል ትተው የክፉን ቃል ሰምተው ለክፉ ቃል ሲታዘዙ እኮ በሌላ ቋንቋ እግዚአብሔርን ሐሰተኛ እያሉት ስታታልለን ነው፣ ይሄን ከበላችሁ ሞትን ትሞታላችሁ ያልከን ስታታልለን ነው ብለው ሎቱ ስብሐት እግዚአብሔርን ሐሰተኛ እንደማድረግ ነው። መጻሕፍት ሐሰት ይናገር ዘንድ እግዚአብሔር ሰው አይደለም ይላል። ሌላው ይቀጥፋል፣ ሌላው ይዋሻል እንጂ በእግዚአብሔር ዘንድ ሐሰት አይገኝም። የእግዚአብሔር አንደበት ወይም የእግዚአብሔር ቃል ሽንገላ፣ ሐሰት፣ ሽንገላ የማይደፍሩት በፍጹም እንደ ሰው አይደለም።
ሰው አንደበቱን ሽንገላ ሐሰት ይደፍረዋል። የእግዚአብሔርን ግን ሽንገላ ሐሰት አይደፍረውም። አንደበትም ስንል ያው በሰው በፍጥረት ስርዓት ለማስረዳት ያህል ነው እና ይሄ በሔዋን ጠፍቶ የነበረው እንግዲህ አለመታዘዝ ራሱ የሃይማኖት ጉድለት ምልክት ነው ማለት ነው። ሰው ሃይማኖቱ ጎዶሎ ሲሆን፣ እምነቱ ጎዶሎ ሲሆን፣ በእግዚአብሔር ላይ ያለው እምነት ሲጎል ነው ወደ አለመታዘዝ፣ ወደ አመፅ፣ ወደ ኃጢአት የሚሳብ እንደዛ ሲሆን እና ሔዋን ልክ ሃይማኖት ሕጸጽ ውስጥ ስትገባ ሃይማኖቷ ጎዶሎ ሲሆን በእግዚአብሔር ቃል ላይ ያላት እምነት ሲሸረሸር ወደ አለመታዘዝ አታድርጊ የተባለችው ወደ ማድረግ ሄደች። እመቤታችን ግን ሁለቱንም ይዛ ተገኘች። በቃ ይሄ ከዚህ በፊት ተሰምቶ የማይታወቅ ነገር አባቶቻችን እንደ ኒቆዲሞስ ሳትከራከሪ እንደ ዘካርያስ ሳትጠራጠሪ አመንሽ ይሏታል። ለምንድን ነው ዘካርያስ ተጠራጣሪ ተብሎ በመልአኩ እንደዛ አይነት ተግሳጽ የደረሰበት? ከዛ በፊት በመጽሐፍ ተጽፎ እነሱም ራሱ በዚህ በቃል በትውፊት የሳራ ከሸመገለች በኋላ መጽነሷ በእስራኤል ዘንድ የታወቀ የደመቀ ታሪክ ነው። ይሄንን ሲማር ሲያስተምር የኖረ ሊቀ ካህናት አንተ ትወልዳለህ ትጸንሳለህ ሚስትህ ትጸንሳለች ሲባል ግን እንዴት ይሆናል ማለት ጀመረ። እንዴት ይሆናል? እኔ ሸምግያለሁ፣ ሚስቴ አርጅታለች፣ የሴቶች ልማድ ከሷ ተቋርጧል እያለ ይሄ ሁሉ እኮ በሳራ ከተቋረጠ በኋላ ነው። ሳራም እኮ ብላለች ጌታዬ አብርሃም በውኑ ፍትወት ይሆንለታል ከዚህ በኋላ? በእኔም ያለ የሴቶች ልማድ ተቋርጧል። አብርሃም ዘር ማቀበል እኔ ዘር መቀበል እችላለሁ ከዚህ በኋላ ብላ እኮ ሳራም ተጠራጥራለች። የዛን ጊዜ እግዚአብሔር ያላት ምንድን ነው? ለእግዚአብሔር የሚሳነው ነገር የለም። ይህን ዘካርያስ ያውቃል። ሲያነብ ሲማር ሲያስተምር ኖሯል። ይህን እየሰማን የተከራከረው እመቤታችን ጋር የተነገረው ነገር ግን ከዛ በፊት ተሰምቶ የማይታወቅ ነገር። ለምን ትጸንሻለሽ የተባለችው እንበለ ዘር እንበለ ሩካቤ ነው። ስለዚህ ይሄንን ቃል እንደ ቃለ እግዚአብሔር የሚሳነው ነገር የለም ብሎ ሲናገር እንደ ቃል ይሁን ማለት ይሄ ትልቅ እምነት ይጠይቃል። ትልቅ እምነት፣ ልዩ እምነት ነው። ይሄ በእውነት ልዩ እምነት ነው። እመቤታችን ስለ እምነቷ ስንናገር ስለ እምነቷ ስንናገር የእመቤታችን እምነት እንደኛ የምንናገረው አይደለም። እኛ ተደጋግሞ ያየነውን በመጽሐፍ ያነበብነውን አጠገባችን ባሉ ወንድሞች እህቶች ሕይወት ያየነውን በራሳችን ሕይወት እንኳን ያየነውን ነገር ድጋሚ ሲመጣ ድጋሚ ማመን ያቅተናል። እግዚአብሔር ትላንት ያደረገልን ዘንግተን ዛሬ እንጨነቃለን። ዛሬ በዓይናችን እያደረገልን ያለውን አይተን ስለ ነገ እንጨነቃለን። የእኛ እምነት እመቤታችን ከዛ በፊትም ያልተደረገ ከዛም በኋላ ማይደረግ ነገር ነው እየነገራት ያለው። ይኩነኒ ለእግዚአብሔር የሚሳነው የለም አልካው እንደ ቃል ይሁን። ይሄ ፍጹም እምነት ነው። ከዛ ደግሞ ይኩነኒ እኔ ባሪያው አገልጋዩ አለሁ ብላ ስትናገር ታዘዘች፣ ለፈቃዱ ታዘዘች። ስለዚህ ለጌታችን ምክንያተ ጽንሱ እነዚህ ናቸው። ምክንያተ ጽንሱ የእግዚአብሔር ፈቃድና የእመቤታችን ሃይማኖቷ፣ ታዛዥነቷ፣ ፈቃዷን በዚህ መልኩ መግለጧ ነው እንላለን። ይሄ ትልቅ በእውነት ለሰው ልጅ ድህነት ትልቅ አስተዋጽኦ ያደረገ ነገር ነው እና ይሄ የሆነውን ነገር እንግዲህ ሁላችንም እንደምናውቀው ያለ ወንድ ዘር ነው የሚሆነው። ወንድ ስለማላውቅ ስትለው እንደሌላው ጽንስ አይደለም ያንቺ ጽንስ እንዲህ ያለ ሲነግራት ይሄንን መቀበል ቀላል ነገር አይደለም። ለዚህ ነው ቅዱስ ኤፍሬም ሶርያዊ ኦዝ መንክር ልደታ አምላክ ማርያም ቅድስት ድንግል ይላል። የአምላክ ከእመቤታችን የመወለዱ ምስጢር በጣም ድንቅ ነው ይላል። መንክር ማለት ድንቅ ማለት ነው። አግመረቶ ለቃል ይቀደሞ ዘለልደቱ ቃልን በምትጸንሰው ጊዜ ይቀደሞ ዘለልደቱ ለመጸነሱም ሆነ ለመወለዱ ዘር አልቀደመውም ይላል። ለየትኛውም ጽንስ ዘር ይቀድማል። የትኛውም ሴት የወንድ ባህሪ ሳያግዛት መጽነስ አትችልም። የወንድ ባህሪ ሲያግዛቸው ነው ሴቶች መጽነስ የሚችሉት። እመቤታችን ግን ጌታን ለመጽነስ የወንድ ባህሪ እንዲያግዛት አላስፈልግም። ስለዚህ ጽንሷ ከማን የሆነ መንፈስ ቅዱስ ነው፣ በመንፈስ ቅዱስ ነው የሆነው። ስለዚህ ቅዱስ ኤፍሬም ይህንን ሲነግረን ልደቱ ድንቅ ነው፣
ምክንያቱም ቃልን በተሸከመች ጊዜ ወይም ቃልን በጸነሰች ጊዜ የዚያን ጊዜ ለመጸነሱ ዘር መቅደም አላስፈልገው እና ይህንን በሃይማኖት አበውም እነ ሱንትዩ የሚባሉ የቤተክርስቲያን ሊቃውንት ውእቱሰ ንጹሕ እምነ ሰለስቱ ግብራት የሱ ልደቱ የሱ ጽንሰቱ ከሶስት ነገር ንጹሕ ነው ይላል። ከሶስት ነገር ንጹሕ ነው። እነዚህ ደግሞ የምንለው እነዚህ ሶስት ንጹሕ ከሶስቱ ነገር ንጹሕ ነው ምንላ እነዚህ ለስርዓት በጓለ እመሕያው በሰው ዘንድ የታወቁ ወእሙራት ቦሙ በሰው ዘንድ የታወቁ ለሰው ልጅ ሁሉ የተሰሩ ስርዓት ናቸው። እነዚህ የሱ ልደት የሱ ጽንስ ግን ከሶስቱ ነገር ንጹሕ ነው። ውእቱሰ ንጹሕ እምነ ሰለስቱ ግብራት ይልና ዘር ሩካቤ ወሰስልወተ ድንግልና ከዘር ከሩካቤና ከሰስልወተ ድንግልናዋ ከመለወጥ ከነዚህ ከሶስቱ ነገር ንጹሕ ነው ይላል። ስለዚህ ለጌታችን ለጽንሱ ምክንያት ሩካቤ አልሆነውም፣ ዘር አልሆነውም። በዛ ሂደት ውስጥም ደግሞ የሚያጋጥም የድንግልና መለወጥ ወይም የድንግልና መጥፋትም አላጋጠም። ለዚህ ነው የእመቤታችን ይሄ ቃል የተናገረችው ቃል ያወጣችው ቃል ቅድም እንዳልኩት የልብ ሐሳብ መገለጫው ቃል ስለሆነ ያንን ቃል ስትሰጥ ያንን ቃሏን ምክንያት አድርጎ ደጋግሞ በቤተክርስቲያን የምንሰማው ንግግር ነው። ይሄ የእመቤታችንን ቃሏን ምክንያት አድርጎ ተጸነሰ። የቱ ቃል? እንደ ቃልህ ይደረግ የጌታ አገልጋዩ አለሁ ብላ የተናገረችው ያ ነው። ለሱ ምክንያተ ጽንሱ ብለን የምንናገረው እንግዲህ ይሄንን ነው። የመጀመሪያው ፈቃደ እግዚአብሔር ብለናል። ሁለተኛው የእመቤታችን ፈቃዷን በዚህ መልኩ መግለጧ ይሄ ቃለ ተአምኖ ቃለ ተአዝዞ የምንለው ነገር ልደቱን ልዩ አድርጎታል። ልደቱን በዚህ በሰዎች ዘንድ ከምናደርገው ተፈጥሯዊ ሂደት ሁሉ የተለየ አድርጎታል። ሌላው እዚህ ጽንሱ ላይ ልናነሳው የምንችለው ሌላው ምስጢር ምንድን ነው? ጌታችን ሲጸነስ እንግዲህ ባለፈው ብለናል። ለህልወቱ መጀመሪያ ማኅፀነ ማርያም አይደለም ብለናል። ስጋ ለመልበስ ግን ማኅፀነ ማርያም ነው። አሁን በስጋው ለመገለጡ ከዚያ በፊት ስጋ ነበረው አንልም። ከዛ በፊት ስጋ ነበረው አንልም። ቃል ስጋ ሆነ ስንልም ይሄ ቅድመ ተዋህዶ ጊዜ ተዋህዶ ድህረ ተዋህዶ ብለን የምንናገራቸው ነገሮች አሉ። ቃል ስጋ ሲሆን በመጀመሪያ ይሄ በማኅፀን ስጋን ፈጥሮ ወይም በማኅፀን ስጋን ካዘጋጀ በኋላ ቃል መጥቶ የተዋሃደው አይደለም። አሁን ይህንን የተዋህዶ ሊቃውንት እዚህ ድረስ ጠልቀው ገብተው ነው እንግዲህ በህሊና በመንፈስ ረቀው እመቤታችን ማኅፀን ውስጥ እንኳን የሚሆነውን ነገር በመንፈስ ቅዱስ ረቀው በምን አይነት ሁኔታ እንደተደረገ ለኛ ለማብራራት የቻሉ የተዋህዶ ሊቃውንት ናቸው። በብዙ ሌላው ትምህርት ላይ አይገኝም። ይሄ በእውነት ለመናገር አንዳንዱ ዝም ብሎ ስራ እንደማጣትም ሊቆጥረው ይችላል። ግን አባቶቻችን እንዴት አይነት የመንፈስ ቅዱስን ስራ ለመረዳት ያንንም ተረድተው ደግሞ እግዚአብሔርን ለማመስገን ለምን እግዚአብሔር ስራው እንዴት እንደሆነ ስናውቅ ነው እግዚአብሔርን የምናመሰግነው። ክቡር ዳዊት በልዎ ለእግዚአብሔር ግሩም ግብርከ ይላል። እግዚአብሔርን ስራህ ድንቅ ነው በሉት፣ ስራህ ግሩም ነው በሉት። ስራውን ያልመረመረ ሰው እግዚአብሔርን ስራህ ድንቅ ነው እንዴት ሊለው ይችላል? ስለዚህ መንፈስ ቅዱስ እኮ ወይም እግዚአብሔር እመቤታችን ጌታን ስትጸንሰው እንዴት እንድትጸንሰው እንደሆነ ያንን እኮ ያልመረመረ ሰው እንዴት ብሎ ሊያደንቅ ይችላል? ቅድም እንዳልነው ኤፍሬም ሶርያዊ ኦዝ መንክር ይሄ ነገር እኮ ድንቅ ነው ብሎ የተናገረ ድንቅነቱን መረዳት ማወቅ መመርመር ስለሞከረ ነው። ያን ባያውቅ ምን ብሎ ሊያመሰግን ይችላል? ስለዚህ የምስጋና አንዱ መነሻው ማድነቅ ነው። ለማድነቅ ደግሞ ምን ይፈልጋል? መመርመር ይፈልጋል። የማይመረምር ሰው መደነቅ አይችልም። የማይደነቅ ሰው ደግሞ ማመስገን አይችልም። ሰው ሲመረምር ነው መጀመሪያ ለማወቅ ሲሞክር ሲመረምር ነው ማድነቅም ወይም መተቸት የሚኖረው። የሚተቸው ነገር ከሌለ ያደንቃል።
አብሶ ከአይምሮ በላይ የሆነ ነገር ሲገጥመው ደግሞ ድንቅ ነው ይሄ ነገር ይላል። ማለት ድንቅ ነው ከማለት ያለፈ ነገር የለም። ድንቅ ነው የምንለው እኛ ከአይምሮ በላይ የሆነ እጹብ ነው ይሄ። ድንቅ ነው ካለ ከአይምሮ በላይ ሲሆንበት ነው። ስለዚህ እነ ኤፍሬም ሶርያዊ ይሄ ነገር ድንቅ ነው፣ ሌሎችም አባቶቻችን ይሄ ነገር ድንቅ ነው እያሉ የተናገሩት ለምንድን ነው? ምን ያህል እግዚአብሔር ለሰው ልጅ የቸርነቱን ስራ ለመስራት ሰው ልጅ ከወደቀበት ለማንሳት እኛን ለመዋጀት እኛን ለመቤዠት ምን ያህል ርቀት እንደሄደ ያ ደግሞ ምን ያህል ረቂቅ በሆነ ምስጢር እንደተከናወነ ስላዩት ነው ስላወቁት ነው። እና አባቶቻችን በመንፈስ ቅዱስ በተቃኘ ሕሊናቸው ማኅፀነ ማርያም ድረስ ሄደው ይህንን የጽንሰቱን ነገር ይመረምራሉ። አይ ተስዕሎተ መልክ የተፈጸመለት መጀመሪያ የተፈጠረ ማለታቸው ነው። ተስዕሎተ መልክ በማኅፀን የተፈጸመለትን መጥቶ የተዋሃደው አይደለም ይላሉ። እና እንዴት ነው? በመቅረጽ ወይም በመፍጠር በመዋሃድ ሲፈጥረው የሚለብሰውን ስጋ ሲፈጥረው ያንን የሚለብሰውን ስጋ ሲዋሃደው ሲፈጥረው ሲዋሃደው እንደገና ሲያከብረው በእነዚህ ሁሉ መቀዳደም የለም ይላሉ። ጊዜ ተዋህዶ ልክ ቃል ስጋ ሆነ። የዕለት ጽንስ ወይም ደግሞ የሰከንዶች ጽንስም እንበለው ወይም የፍራክሽን ኦፍ ሰከንድ ጽንስ እንበለው ልክ ያ ጽንስ ሲሆን በመዋሃዱ ቃል በማኅፀነ ማርያም ደመ ድንግልና ተከፍሎ መንፈስ ቅዱስ ደመ ድንግልናን ከፍሎ ሲዋሃደው ሲፈጥርም ሲያከብረው ያንን የአዳምን የወደቀውን ስጋ ሲያከብረው የጎሰቆለውን ባህሪውን ሲያድሰው መድኃኒት ይፈልግ የነበረውን ስጋ አዳኝ ሲያደርገው መቀዳደም የለም። ለቅጽበት አይን እንኳን እንዳይን ጥቅሻ እንኳን ላይን ጥቅሻ ያህል እንኳን መቀዳደም የለም። በዚህ መሃል አሁን ይሄን ያልተረዱ ሰዎች ናቸው። ድህረ ተዋህዶ ቅድመ ተዋህዶ ምን ነበረ? ድህረ ተዋህዶ ጊዜ ተዋህዶ ምን ሆነ? ድህረ ተዋህዶ እንዴት ሆነ? የሚለውን ነገር መረዳት ያልቻሉ የጎሰቆለውን ባህሪ አዳምን የጎሰቆለ ባህሪ አልነሳም ወይም ደግሞ ከዚያ በኋላ ከጊዜ ተዋህዶ በኋላ የጎሰቆለውን ስጋ ነው የያዘው በሚለው ነገር ላይ ስተት ውስጥ የምንወድቅ እንደዛ ከሆነ ነው። ጌታችን ከጊዜ ተዋህዶ በማኅፀነ ማርያም የአዳምን ወይም የእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ከሆነባት ቅጽበት አንስቶ ወዲህ ከጊዜ ተዋህዶ በኋላ ከጊዜ ተዋህዶ ጀምሮ ከጊዜ ተዋህዶ ወደኋላ ስንመጣ የጎሰቆለ ስጋን ለብሷል አንልም። የጎሰቆለ ስጋን ተዋህዷል። ያንን የጎሰቆለ ስጋውን ነሳ። የጎሰቆለ የነበረውን የአዳም ስጋ ነሳና ጉስቁል የነበረውን ስጋ አዳኝ አደረገው። መዳን ይፈልግ የነበረውን ስጋ መድኃኒት አደረገው። ይሄንን በብዙ ማየት እንችላለን። ለምሳሌ ልክ ቃል ስጋ ሆነ ስንል በማኅፀነ ማርያም በመፍጠር በመዋሃድ በማክበር መካከል ልዩነት የለም ብለን ስንናገር፣ ለምሳሌ አከበረ የምንለው ተዋህዶን ነው። በነገራችን ላይ አከበረ ሌሎች ቅብ እንደዚህ ብለው የሚናገሩት ነገርን አባቶቻችን በዚህ ቃል ነው ውድቅ የሚያደርጉት። እና በዛች ቅጽበት የሆኑ ነገሮች ምንድን ነው? ለምሳሌ ስጋ ውሱንነቱን ሳይለቅ ስጋ ውሱን ነው። ስጋ ውሱን መሆኑን ውሱንነቱን ሳይለቅ የቃልን ባህሪ ገንዘብ አድርጎ መልቷል፣ ረቋል። አካለ መለኮት ባህሪ መለኮት ባለበት ሁሉ መልቷል፣ ረቋል። ያ ውሱን የሆነው ስጋ ይህንን ነገር መረዳት ያስፈልጋል። አካለ መለኮት እንግዲህ የሌለበት የለም አይደለም፣ የሌለበት የለም። በዚህ ነው ያለው በዚህ ነው የሌለው አንልም። ልክ አሁንም ቃል ስጋን ሲዋሃድ ለምን ስጋ የራሱን ባህሪ ሳይለቅ የቃልን ባህሪ ገንዘብ አድርጓልና ረቋል። ግዙፍ የነበረው ረቂቅ ሆኗል። ውሱን የነበረው ምሉ ሆኗል። በቃ በሰማይም ሆነ በምድር እኛ በምናቀውም በማናቀውም ግዛት ሁሉ ምሉ ሆኗል። ለነገሩ ግዛት የለውም፣ ግዛት ነው እሱ ራሱ ግዛት ነው። እና በዛ ሁሉ ምሉ ሆኗል። ቃል ደግሞ ከምልአቱ ሳይጎድል ቃል ደግሞ ከምልአቱ ሳይጎድል ምን ሆኗል? ውሱን ሆኗል። በማኅፀነ ማርያም አደረ የምንለው ለዚህ ነው።
ማህፀነ ማርያም ውስጥ 9 ወር ከ5 ቀን ቆየ ብለን እናገርለታለን። ግን ያ ማለት ከምልአቱ ደግሞ ጎድሏል ማለት አይደለም። እንደገና ቃል ጌትነቱን ሳይለቅ ልብ በሉ፣ ቃል ጌትነቱን ሳይለቅ አርአያ ገብርን ነስቷል። የባሪያን መልክ ይዟል ጌትነቱን ሳይለቅ። ስጋ ደግሞ አርአያ ገብርን ሳይለቅ ጌታ ሆኖ በዘባነ ኪሩብ ተቀምጧል። ያ የሆነው ጊዜ ተዋህዶ ነው። አንዳንዶች በአባቱ ቀኝ በየማነ አብ በዘባነ ኪሩብ የተቀመጠ የሚመስላቸው ሲያርግ የሚመስላቸው አሉ። ግን አይደለም። ልክ በሚጸነስበት ሰዓት የዚያን ጊዜ ከምልአቱ ሳይጎድል በየማነ አብ በዘባነ ኪሩብ በኋላ ታይቶ መቀመጥን ለስጋ ምንናገረው ታይቶ መቀመጥን ታይቶ አረገ ብለን ስንናገር ነው። ለዚህ ነው ሊቃውንቶቻችን አባቶቻችን እርገተ ስጋ የተከናወነ በማህፀን ነው ይላሉ። ሁለት አይነት እርገት ይናገሩና እርገተ ስጋ በማህፀን፣ እርገተ ቃል በ40 ቀን። አንደኛው እርገት የርቀት ነው። እርገተ ስጋ በረቂቅ የሆነ የርቀት ነው። እርገተ ቃል ደግሞ የርህቀት ነው ብለን ምንናገር ይሄንን ነው። እንደገና ስጋ ራሱ እንዳልኩት አርአያ ገብርን ሳይለቅ ወይም ገብረ መሆኑን ሳይለቅ አሐዜ ኩሉ እግዚአ ኩሉ ሆኗል። የሁሉ ጌታ በሁሉ ላይ የሰለጠነ ሆኗል። ቃል ባለጠግነቱን ሳይለቅ ነዳይ ሆኗል። ነዳይነቱን ድህነቱን አይተናል። እንደገና ስጋ ደግሞ ነዳይነቱን ሳይለቅ ደግሞ ባለጠጋ ሆኗል። ንድየቱ ሳይለየው ባለጠጋ ሆኗል። ቃል ሕያውነቱን ሳይለቅ በስጋ መዋቲ ሆኗል። መዋቲ የሆነው ስጋ ደግሞ መዋቲነቱን ሳይለቅ ሕያው ሆኗል። እነዚህ ሁሉ የተከናወኑ በዛች በጊዜ ጽንስ ነው። በእመቤታችን ማኅፀን ነው ይሄ ሁሉ የሆነ። ቃል ዘላለማዊነቱን ሳይለቅ በጊዜ ተወስኗል። አልቦቱ ጥንት ወይ ተፍጻሜት የምንለው በዚህ ጊዜ ነበረ በዚህ ጊዜ አይኖርም ማንለው ወይም ደግሞ እስከዚህ ማንለው ከመቼም ማንለው እሱ ያን ዘላለማዊነቱን ሳይለቅ ምን ሆኗል? በጊዜ ተወስኗል። በጊዜ የሚወሰነው ደግሞ ስጋ ደግሞ በጊዜ የማይወሰን ዘላለማዊ ሆኗል እና ይህንን ሁሉ ጽንሰቱ ላይ ነው የምናወራው። አሁን ይህንን ሁሉ ሰው መረዳት ያለበት ገና ከጊዜ ጽንስ ጀምሮ ነው። ከጊዜ ጽንስ ጀምሮ ይህንን ማይረዳ ከሆነ ነገሮች አስቸጋሪ ነው የሚሆኑት። ጊዜ ጽንስ ላይ ያለውን ምስጢር መጀመሪያ መረዳት አለበት። እንዴት ነው ከማኅፀነ ማርያም ጀምሮ የኛ ድህነት የተፈጸመው? ለምን ሰውን ማዳን የጀመረው? ባለፈውም እንዳልኩት እንደ ሊቃውንቱ ንግግር ሰውን ማዳን የጀመረው እግዚአብሔር ከእንትን ቢሆንም አዳምን ከገነት ከማስወጣት ቢሆንም ነገር ግን በዋናነት በኩነት ወደዚህ ዓለም መጥቶ በኩነት ተገልጦ ይህንን ነገር ማድረግን የጀመረው በየት ነው ብንል በማኅፀነ ማርያም። ስለዚህ ድህነታችን የሚጀምረው በማኅፀነ ማርያም ነው። በእመቤታችን ማኅፀን ጀምሮ ያደረጋቸው የሰራቸው ስራዎች ናቸው እነዚህ ሁሉ ነገር ማለት ነው። ሌላው ጽንሱ ላይ የምናነሳው ሌላው ድንቅ ምስጢር ምንድን ነው? ቅድምም አንስተናል። የተጸነሰው በፈቃዱ መሆኑ። በፈቃዱ ስንል ማንም አስገዳጅ የለበትም። የሌሎች ጽንስ ሁሉ ተፈጥሯዊ ሂደት ነው። እንደምናየው ተፈጥሯዊ ሂደት ነው የሌሎች ጽንስ። እኛ ፈቅደን ወደን መርጠን አይደለም የምንጸነሰው። ማናችንም ብንሆን ስንወለድም ወላጆቻችንን የመምረጥ መብቱ የለንም። የምንጸነስበት የምንወለድበትንም ቀን የመምረጥ ስልጣኑ የለንም። እሱ ግን የሚወለድበትን የሚጸነስበትን የሚወለድበትንም ቀን ወስኖ ፈቅዶ ከማን እንደሚወለድም ወስኖ ፈቅዶ በፈቃዱ ያደረገው ነው። አስገዳጅ የለበትም። ስለዚህ የእሱ ጽንስ ራሱ የእሱ መጸነሱ ራሱ ልዩ ያደርገዋል። እናቱን መርጦ የተወለደ ከእሱ በቀር የለም። እናቱን መርጦ እሷ ትሁነኝ ብሎ መርጦ እና ይህንን ማሰብ ራሱ እኮ ከአእምሮ በላይ ነው። በሰማይና በምድር ጌታ ፊት መመረጥ የነበረችበት ሁኔታ በምን አይነት ሁኔታ ቢሆን ነው? እና እኛ እኮ ለመናገር ያህል ነው የምንናገረው። እመቤታችን ንጽሕት ናት ቅድስት ናትና ንጽሕት ናት ስንል ንጽሕናዋ በምን ደረጃ እንደሆነ አከናውነን መናገር አይቻልንም። ቅድስት ናት ስንል በምን አይነት ደረጃ ብለን አከናውነን መናገር አንችልም።
የንጽህናዋን መጠን የቅድስናዋን መጠን የሚያውቀው የሚረዳው የሚመረምረው ባለቤቱ ብቻ ነው። ራሱ ልጇ ብቻ ነው የንጽህናዋን መጠን ሊያውቀው የሚችለው። ለሱ እናት ሆኖ ለመገኘት በሚያበቃ ንጽህና ላይ መገኘት ማለት ምን አይነት ነው? እንግዲህ እሱ ንጹህ ነው ብለን ማለት ቃላት እነዚሁ ናቸው፣ ሌላ ቃላት የሉንም። እና ቃላት ደግሞ እንደምናውቀው ቋንቋ ፍጡር ስለሆነ ፈጣሪ የሆነውን መግለጽ አይቻልም። ስለዚህ ስለሱ ንጽህና ተናግሮ መጨረስ የሚችል ወይም ስለሱ ንጽህና በአራት ነጥብ አስረግጦ ይሄ ነው በቃ ልኬቱ ብሎ ሊናገር የሚችል የለም። ስለዚህ ለሱ እናት ለመሆን በቃች ስንል ምን አይነት ንጽህና ላይ ነበረች? ምን አይነት ቅድስና ላይ ነበረች ልንል የምንችለው ንጽሕት ናት፣ ቅድስት ናት ነው እንጂ ከዛ ማለፍ አይቻልም። ለዚህ ነው ቅዱስ ኤፍሬም እበያለ ድንግል ይትካለ ተነግሮ ይላል። የድንግልን ክብሯን የንጽህናዋን የቅድስናዋን ነገር ተናግሮ መፈጸም አይቻልም ይልና ለምን የሚለውን ሲመልስ እስመ እግዚአብሔር ጌታ መርጧታልና በቃ የመጨረሻው የንጽህናዋ የቅድስናዋ ማስረጃ ሆኖ የሚቀርበው ለንጽህናዋ ለቅድስናዋ ልኬት ሆኖ የሚቀርበው በቃ እመቤታችን ንጽሕት ቅድስት ናት ስንል ልኬቷ ምን ያህል ነው? ንጽህናዋ ምን ያህል ነው? ቅድስናዋ ካለ እስመ እግዚአብሔር ጌታ እስኪመርጣት ድረስ ምኑ እንድትሆን እናቱ እንድትሆን እስኪመርጣት ድረስ ከሷ ከስጋዋ ስጋ ከነፍሷ ነፍስ ከደሟ ደም መንሳትን ፈቃዱ እስኪሆን ድረስ ጡቶቿን ጠብቶ ማደግን በቅፎቿ ማንቀላፋትን በጀርባዋ መታዘልን ፈቃዱ እስኪሆን ድረስ መርጧታል። በቃ ይሄ ነው የንጽህናዋና የቅድስናዋ ልክ እንደው ትንሽ የሚገልጥልን ይሄ ነው። ከዛ በላይ መናገር አይቻልም። ግን በጣም ድንቅ ነው። እውነት ለመናገር በጣም ድንቅ ነው። እናቱን መርጦ ከሱ በቀር የተወለደ የለም። የሱ ምርጫ ደግሞ ምን አይነት ነው? በጣም እና ለእናትነት ለለቢሰ ስጋ ለመልበስ ከሷ የሷን አካሉ የሷን ባህሪው ለማድረግ እስከ መፍቀድ ድረስ ሲደርስ ምን አይነት ምርጫ ነው? ምን አይነት እሷስ ምን አይነት ንጽህና ቅድስና ላይ ብትገኝ ነው? ይህንን የፍጡር አይምሮ መርምሮ ሊደርስበት አይችልም። ስለዚህ ነው እበያለ ድንግል ይትካለ ተነግሮ የድንግል ክብሯ ሊነገር አይችልም ጌታ መርጧታልና ብሎ የዘጋው። እንደውም አንዳንድ አባቶቻችን እንደዚሁ ስለ እመቤታችን ሲያስተምሩን የሚሉት ነገር አለ። ቅዱስ ኤፍሬም እበያለ ድንግል እያለ ያስብ ነበር። እንግዲህ አሁን እኛ የሚመስል እንደው ቁጭ ብሎ ዝም ብሎ እንደ ግጥም ጸሐፊ የሚጽፉ አይደለም። አባቶቻችን በምስጢር አምጠው በምስጢር ቃተው ነው በኋላ የሚወልዱት። ምስጢር ያረግዛሉ፣ ምስጢር ይጸንሳሉ፣ ምስጢር ያረግዛሉ። ከዛ ያንን ለመውለድ አምጠው ነው የሚወልዱት። ዝም ብሎ አይደለም እንደው እንደዚህ እንደ መጣለት የሚናገሩ አይደሉም የኛ አባቶች። ብዙ ያንን ምስጢር ጸንሰው አምጠው አብላልተው ጊዜው ሲደርስ ነው የሚወልዱት ያንን። ምክንያቱም ጊዜው ያልደረሰ ጽንስም እኮ ጭንጋፍ ነው የሚባል አይደለም። እና ያ የአባቶቻችን የዛሬ 1800 1700 1600 ዓመት አምጠው የወለዱት ምስጢር እስካሁን ድረስ የክርስትናውን ልኬት ወደ ቀኝ ወደ ግራ ድንበር እንዳንጥስ ጠብቆ ያኖረን ለዚህ ነው። በዚህ ደረጃ አምጠው እየወለዱ በመንፈስ ቅዱስ እነሱም በመንፈስ ቅዱስ አምጠው እየወለዱ ምስጢር ስለሆነ ነው። እና ቅዱስ ኤፍሬም ሶርያዊ ይሉናል አባቶቻችን እበያለ ድንግል እያለ ያስብ ነበር። የድንግል ክብሯ ምን እንደሚመስለው እስቲ መቼም እሱን ወልደዋለች። ስለዚህ ክብሯ ምን ቢሆን ነው? ንጽህናዋ ቅድስናዋ ምን ድረስ ቢሆን ነው እያለ በህሊናው ያምጣል። የድንግል ክብሯ ብሎ ምን ብዬ ልጻፍ ነው? ከዛ ቀጥሎ ምን ልበል? በቃ የድንግል ክብሯ ይሄን ይመስላል ነው። እንግዲህ እሱ ቅዱስ ኤፍሬም የሚያመጣው በአራት ነጥብ የተዘጋ አንድ የሚጨበጥ ነገር ሊሰጥ ነው። የዛን ጊዜ ያንን መቃተቱን ያንን ምጡን አይቶ እግዚአብሔር መልአኩን ላከለት። ያ መልአክ መጥቶ አንዲት ቃል ነው የነገረው፣ ኢይትካሀለ ተነግሮ። በቃ የድንግል ክብሯ ሊነገር አይችልም። በቃ ሊነገር አይችልም። ለምን ቢሉ እስመ እግዚአብሔር ጌታ መርጧታልና። እና ሰዎች ይህን ስንናገር ለእመቤታችን ድጋፍ የሆናት ለእመቤታችን ቲፎዞ ለመሆን፣ ምክንያቱም በዚህ ዓለም ያለ ሰው ያለ ቲፎዞ ስለማይቆም
ለእመቤታችንም ቲፎዞ የሆንም ይመስላቸዋል። አይደለም፣ እየሆንን አይደለም። እንዲረዱን የምንፈልገው የነበረ ያለ ሀቅ እየነገርናቸው ነው። በቃ የነበረ ያለ እውነት እየተናገርናቸው ነው። እውነትን እንድንናገር ደግሞ የተቀበልነው የወንጌል አደራ ያስገድደናል። በቃ ወንጌል ማለት ራሱ እውነት ስለሆነ እውነትን ማንናገር ከሆነ እውነትን ከሚሸቅጡት መካከል ልንሆን ነው። ያን የተቀበልነው የወንጌል አደራ ነው እውነቱን እንድንናገር የሚያደርገን። ወንጌል ደግሞ እመቤታችንን ገድፎ እመቤታችንን አግልሎ እመቤታችን የሌለችበት እመቤታችን ማትነገርበት ወንጌል ደግሞ የለም። ጌታ ተጸነሰ፣ ጌታ ተወለደ ብለው ይናገሩ። ከማን ብለን መጠየቃችን እንኳ አይቀርም። ወይም ደግሞ ብልህ ጠያቂ ከማን ብሎ መጠየቁ አይቀርም። ከማን ብሎ ሲጠየቅ ከማን ሊሉት ነው? እመቤታችንን ለመናገር ካልፈለጉ ወይም አንደበታቸው ስለ እመቤታችን ለመናገር ከከበደው እንዴት ነው የሚሆነው? እንዴት ነው የሚሆነው? እና አይሆንም። ይሄ አይሆንም። ለዚህ ነው ስለ እመቤታችን ቤተክርስቲያን አምልታ አስፍታ ይሄ ነው እውነታው፣ ስለሷ ያለው እውነታ ይሄ ነው። እርሱ መርጧት ነው የተወለደው። መርጧት ነው የተወለደው። እሷማ የኢሳይያስን መጽሐፍ ስታነብ አይደለም የሚሉት አባቶች፣ የኢሳይያስን መጽሐፍ ስታነብ እዚች ድንግል ላይ ደርሼ አይደለም እዚች ድንግል ላይ ደርሼ እንደው አገልጋይዋ ሆኜ ብላ ትመኝ ነበር እንጂ እሷ የጌታ እናት እሆናለሁ የሚል በውስጧ አልነበረም። ስለዚህ እሱ ነው የመረጣት፣ እሱ ነው የመረጣት። እንግዲህ ስለ እሷ መናገር ከከበዳቸው ወይም ስለ እሷ የሚናገሩት ነገር ሁሉ የሚጠራጠሩት ከሆነ እየተጠራጠሩ ያሉት የእሷን ማንነት ብቻ ሳይሆን የእሱንም የመምረጥ ሂደት ነው እየተጠራጠሩ ያሉት። የሚመርጠውን እግዚአብሔር የሚመርጠውን የማያውቅ አድርጎ እንደማሰብ ነው የሚሆነው። ስለዚህ ስለ እመቤታችን የምንናገር ያለ ምክንያት አይደለም። ሌላው በዚሁ በነገረ ጽንሱ ላይ ከምናነሳቸው ነገሮች አንዱ የተጸነሰው እርሱ ለእናቱ ፈጣሪዋ መሆኑ የሚደንቀው። ማንም ልጅ እናቱን አይፈጥርም። ማንም ልጅ እናቱን አይፈጥርም። ለነገሩ እናትም ልጇን አትፈጥርም። አንዳንድ ጊዜ በንግግር ከኔ ተፈጥረህ ብለው ሊናገሩ ይችላሉ። ከኔ ተፈጥረህ አባባላቸው ምንድን ነው? ያው ከኔ እግዚአብሔር ደምን ከፍሎ ከኔ ተወልደህ ማለት ነው። አንዳንድ ጊዜ መውለድና መፍጠር የሚለው ተጫፍሮም ሊናገር ይችላል። ለምሳሌ ኦሪት ዘፍጥረት እንላለን። ኦሪት ዘፍጥረትን ኦሪት ዘልደትም እንለዋለን። ልክ እንደዚህ ሊነገር ይችላል። ስለዚህ እናቶቻችን በዘልማድ ከኔ ተፈጥረህ ሲሉ ከኔ ተገኝተህ እንደማለት ነው፣ ከኔ ተወልደህ እንደማለት ነው። ግን በደንብ ጠንቅቀን በምስጢር ስንናገር እናቱን ፈጥሮ የተወለደ እሱ ብቻ ነው። ልጇ ፈጣሪዋ የሆነም እሷ ብቻ ናት። ፈጣሪዋን የወለደችም ልጇ ፈጣሪዋ የሆነም እሷ ብቻ ናት። የምትወልደው እናቱንም የፈጠረ እሱ ብቻ ነው እና ሃይማኖተ አበው ድንግል ፈጣሪዋን ወለደችው፣ እሱም የፈጠረውን ስጋ ተዋሃደ ይለናል። ድንግል ናት ፈጣሪዋን የወለደችው። እሱ ደግሞ ከዚች ድንግል ሲወለድ ይችን ድንግል ፈጥሯት ነው ከእሷ የተወለደ። ይሄ ራሱ በጣም ድንቅ ነገር ነው። ስትመለከቱት ዘመን የማይቆጠርለት እርሱ በእድሜ ከምታንሰው ነው የተወለደ። እሱ ዘመን የማይቆጠርለት ነው፣ ግን በዘመን በእድሜ ከምታንሰው ሲወለድ እናየዋለን። እርሷም ደግሞ በዘመን የ15 ዓመት ብላቴና የ16 ዓመት ብላቴና ናት እያልን ዘመን የማይቆጠርለትን ወለደች ብለን እናገራለን። አሁን እኮ ይሄ እንዲሁ ስናስበው ራሱ በጣም ክርስትና ውስጥ ያለ ፓራዶክስ ነው የምናየው። እና ለዚህ ነው የስነ መለኮት ሊቃውንት the beauty of Christianity ይሉታል። ፓራዶክስን the beauty of Christianity የክርስትና ውበት ነው ፓራዶክስ ይላሉ። ምክንያቱም አሁን ይህን ስታዩት ሰው እንዴት ነው በዘመን የሚቀድመውን ሊወልድ የሚችለው? አይችልም። ለዚህ ነው አባ ሕርያቆስ በቅዳሴ ይሄ አብርሃም ይስሐቅ ያዕቆብን ሲወልደው በእድሜ በፍጥረት ስርዓት አይደለ። ይሄ በፍጥረት ስርዓት አብርሃም ይስሐቅ ያዕቆብን እንደሚቀድመው እንደሚበልጠው እንደሚያዘው አይደለም። ይሄ በቀዳማዊ ልደቱም ያንን እናገራለን አይደለም።
በቀዳማዊ ልደቱ ወይም ከአብ ስለመወለዱ ይሄንን እናገረዋለን። በሌላ ግን ስታዩት እዚህ ጋር በእመቤታችን ስታዩ በስጋ ልደት በእድሜ ትበልጠዋለች። በስጋ ልደት ምክንያቱም የዕለት ጽንስ ነው፣ ዛሬ ተወለደ ተብሎ ይነገርለታል። ስለዚህ ከፀሐይ በታች ባለው አቆጣጠር በስጋ ስርዓት ውስጥ ላለው በእድሜ ትበልጠዋለች። ግን ስናየው ደግሞ ምንድነው ዘመን የማይቆጠርለት ነው እርሱ ከእርሷ የተወለደው። በዘመን የምታንሰው እሱ ዘመን የማይቆጠርለትን። ለዚህ ነው ቅዱስ ኤፍሬም በነገራችን ላይ ውዳሴ ማርያም አስተውሎ ለሚያነበው ሙሉውን ነገረ ስጋዊ ነው የሚተርከው። በጣም ሙሉውን ነገረ ስጋዊ ነው። አንድ ነገር መቼ የሚተቹ ሰዎች ከመተቸታቸው በፊት ምንድነው ጭብጡ ምንድነው ይዘቱ የሚለውን ቢያነቡት ጥሩ ነው። እና እንዲህ አይነቱን የወለድሽልን እያለ ነው የሚያመሰግናት ቅዱስ ኤፍሬም። እንዲህ አይነቱን የወለድሽልን እንዲህ አይነቱን ያስገኘሽልን ነው የሚላት። እና ቅዱስ ኤፍሬም ይሄንን ነገር ሲያደንቅ ይሄን የጽንሰቱን ከሷ የመወለዱን ነገር ሲያደንቅ ብሉየ መዋዕል ወጻም ከርሰኪ ይላታል። በዘመን የሸመገለው ነው ከማኅፀንሽ የተወለደው ይላታል። እንግዲህ ለሚያይ ሰው የ9 ወር ከ5 ቀን በማኅፀን ቆይቶ የተወለደ ሕፃን ነው የሚያየው። በጎለህ እንስሳ ተጥሎ በሕፃናት በረት ውስጥ ተጥሎ የሚያለቅስ ሕፃን ነው የሚያየው። ግን ይህ በእንስሳት በረት ተጥሎ የሚያለቅሰው ወይም የአንቺን ጡት ሽቶ ሲያለቅስ የምናየው በአንቺ ክንድ ላይ በአንቺ ቅፍ ላይ የምናየው ግን እሱ ብሉየ መዋዕል ነው። በዘመናት የሸመገለ ዳንኤል እንደተመለከተው በራእይ ዳንኤል እንዳየው ፀጉሩ የጥጥ ባዘቶ የሚመስል ዘመናት ማይቆጠርለት ዘመናትን የሚሰፍር ነው ከአንቺ ማኅፀን የተወለደው። ይሄ ሁሉ ጽንሱ ላይ አንስተን የማንጠግበው ምስጢር ነው። ይሄ ብቻ ነው ማለት አይደለም። ከዚህም የሚበዛ ብዙ ምስጢር አለ። ግን የሰማያንም ልቡና እንዳይዝል ቅዱስ ጳውሎስም እዚህ ዕብራውያን መልእክቱ ላይ ብዙ የምንነግራችሁ ነገር ነበር ይላል። ብዙ የምንነግራችሁ ነገር ነበር፣ ግን ጆሮአችሁ ደክመዋል፣ ደንዝዘዋል፣ ፈዘዋል ይላል። ብዙ ልንነግራችሁ እንፈልግ ነበር። አባቶቻችን ብዙ የሚነግሩን ምስጢር ነበር፣ ግን የሰማያን የሚሰሙ ሰዎች ልቡና እንዳይዝል ይህን ያህል ካልን ይበቃል ይላሉ። ያ ነው እንጂ ራሱ የእመቤታችን ጌታን የጸነሰችበትን ጌታም ከእሷ የተጸነሰበትን ነገር እናስበው ካልን በጣም ብዙ ነገር የምናገኝበት ነው። ግን ይሄ የጌታም ከእመቤታችን መጸነስ የእሷም ጌታን የመጽነሷ ነገር በሰነፍ አንደበት የሚነገር አይደለም። በሰነፍ አንደበት አስተዋይ ባልሆነ ሰው አንደበት ይሄ ሰነፍ በልቡ እግዚአብሔር የለም ይላል እንዳለው ዳዊት። ይሄ ሐሳባቸው ደካማ የሆነ ሰዎች ሕሊናቸው የተቀሰፈ ሰዎች ሊናገሩት የሚችሉት ምስጢር አይደለም። ይሄ ሕሊናቸው በመንፈስ ቅዱስ የተቃኘ ሰዎች ብቻ የሚናገሩት ነገር ነው። የጌታችን ከእመቤታችን የመጸነሱ እሷም እሱን የመጽነስ ኃይል አግኝታ እሱን የመጽነሷ ነገር እንደዛ። ለዚህ ነው ቅዱስ ገብርኤል እንዴት ይሆናል ስትለው መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ በአንቺ ላይ ይመጣል አይደል አለ። የልዑል ኃይል ደግሞ ይጋርድሻል፣ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው። ስለዚህ አብ ልጁን የመሸከም ልጁን የመጽነስ አቅም እንዲኖራት ኃይል እንዲኖራት ያንን የመጽነስ ኃይል ሰጣት። መንፈስ ቅዱስ በእሷ ላይ አደረ። የከፈለ ያዋሃደ፣ እንደ አባቶቻችን ንግግር የከፈለ ያዋሃደ መንፈስ ቅዱስ ነው። በዛ ሁኔታ ጸነሰችው። ይሄንን ለመመርመርም ለመናገርም የሰነፍ አንደበት የሚችለው አይደለም። የሰነፍ አእምሮ የሚመረምረው ነገር አይደለም። ለመንፈስ ቅዱስ የታዘዘ አእምሮ በመንፈስ ቅዱስ የተቃኘ አንደበት ብቻ የሚናገረው ነገር ነው። ስለዚህ ነገረ ጽንሱ የጌታ የመጸነስ ነገር ስንል ይሄ ነው። ዋስራየ